ሰላም ተመልካቾች ቤተልሔም ነኝ። በሳምንቱ በዚህ ሰዓት ፕሮግራም ወደ እናንተ ይተላልፍላችኋል ይደርስላችኋል ለማስታወቂያ እናገራለሁ። ከዚህ ቀደም ተናግሬያለሁ። በዚህ በስሜ የተከፈቱ የፌስቡክ ገጾችን በተመለከተ ነው። ዛሬም ለመናገር እንደዚሁ ተገድጃለሁ። ከዚህ ቀደም በርካታ ሰው ተከታይ ያላቸውን የውሸት ፌስቡክ ገጾች ለማዘጋት ችዬ ነበረ ከፌስቡክ ጋር በመሆን አሁን በተለያየ መንገድ አልቻልኩም እና እነዚህን የውሸት ፌስቡኮች እየተከተላችሁ ያላችሁ ሰዎች እኔ እየመሰልኳችሁ ማለት ነው። የተለያዩ ሀሳቦች ናቸው የሚተላልፉባቸው፣ ነገር ግን ሀሳቦቹ የኔ አይደሉም። በእኔ ስም ተደብቀው ነው የሚጽፉላችሁ። ይህን በተደጋጋሚ ጊዜ በዚሁ ፕሮግራሜ ላይ ለመናገር ሞክሬያለሁ። ዛሬ የምናገራለሁ ዳይሬክተሩ አሁንም የውሸት በስሜ የተከፈቱ የውሸት ገጾችን ያሳልፍላችኋል እንዳትከተሉ ለማለት እወዳለሁ። መልሳችሁ እኔኑ ስለምትጠይቁኝ ነው። ኢሜል ስለምታደርጉ በማውቃቸው ሰዎች ምክንያት ወቀሳ ስለሚደርስብኝ ነው ለመናገር የምገደደው። በፌስቡክ ሀሳቤን የማስተላለፍ ፍላጎት የለኝም። ሀሳብ ካለኝ ይሄንኑ ፕላትፎርም እጠቀማለሁ የሚዲያ ችግር ስለሌለብኝ። ስለዚህ የውሸት ፌስቡኮቹን ገጾቹን ዳይሬክተሩ ያሳልፍላችኋል። እንግዳለኝ ወቅታዊ ጉዳይ ኢትዮጵያ ውስጥ በየጊዜው ይከሰታል፣ በየቀኑ ለማለት ይቻላል። ይህን ወቅታዊ ጉዳይ በተቻለ አቅም ለመዳሰስ የመፍትሄ ሀሳቦችን ለማስቀመጥ እንግዶችን ለማነጋገር ሞክራለሁ። በቀጥታ ጉዳዩ የሚመለከታቸው ሰዎች ፈቃደኛ አይሆኑም። ጉዳዩ የሚመለከታቸው በሀገሪቱ ላይ ያለው ሁኔታ የሚመለከታቸው ሰዎች ፈቃዳቸውን አይሰጡም። ስለዚህ በተዘዋዋሪ ሀሳብ ያላቸውን ሰዎች በዚህ እየጋበዝን ወቅታዊ ሁኔታዎችን ለመዳሰስ ነው እየሞከርን ያለ ነው። ይህን ፕሮግራም እንድትከታተሉ ከወዲሁ ይጋብዛለሁ። አብራችሁ ይቆዩ። እንኳን ደህና መጡ በድጋሚ። ማህበራዊ ሚዲያ ይከታተላሉ እንዴ? ትዊተር ብቻ። መልካም። ስለዚህ ያው እኔ እንኳን በስሜ የውሸት ገጽ ተከፍቶብኝ ነው ምጮህ በየጊዜው። ሰው በሰው ተደብቆ ሀሳብ ካለው በሰው ከሚደበቅ በእኔ የኔም አለ ይባላል ፌስቡክ። አረ አላየውም። እሱን ነው የምናገረው። ባለፈው ጊዜ ያደረግናቸው ቃለ መጠይቆች በዚህ በተለይ ከአንድ ወር በፊት በወጣው ፕሮግራም ላይ በማህበራዊ ሚዲያ ላይ መነጋገሪያ ሲሆን ሰዎች ሲወያዩበት ሲወቅሱን ሲተቹን ሲሰድቡንም ነበር እና እርሶ ማህበራዊ ሚዲያ የማይከታተሉ ከሆነ ቲዩተር በጥቂቱ የተሻለ ነው። እዛ አካባቢ ትንሽ ሀሳብ ያለው ሰው ነበር ይባላል። አሁን ሙሉ ለሙሉ ምን አይነት ገጽ እንዳለው አላወቅኩም እውነት ለመናገር። ባለፈው ጊዜ ግን ወቀሳ መጥቷል። 2 ጥያቄዎች ከዛ ላይ ያነሳለው በስልክ ጥያቄ መጣልኝ ስላለ አንደኛው እንደውም ሀሳብ ምንድነው፣ ኦሮሞዎች በጣም ተጨነቁ በአማራ መታጠቅ ወይም በዚህ በአማራ ብሔርተኝነት በጣም ተጨነቁ የሚል ነው። በግሌ የወከለኝ ኦሮሞ ወይም ንገሪልኝ የአማራ ብሔርተኝነት አስጨንቆኛል በጣም ያለኝ ሰው የለም። ወክሎ ያስቀመጠኝ ሰው የለም። ሀሳቡ በሀገሪቱ ውስጥ ያለው ሁኔታ ስለሆነ እውነት ስለሆነ ነው የምናነሳው እንጂ በዚህ ውክልና እያስተላለፍን አይደለም። ይሄ በአማራ መታጠቅ ጉዳይ እኛ የምንጨነቅበት ምክንያት የለም። በግሌ እኔ አልጨነቅም። መጨነቅ ካለበት በሀገሪቱ ላይ መታጠቅ ያለበት መንግስት ነው አይደል? ትጥቅ አያስፈልግም። ወዲሞክራሲ ስርዓት ለመገንባት እንፈልጋለን እያልን በሌላ በኩል ደግሞ በትጥቅ መታገል ማሰብ ራሱን የሚያሸንፍ ሰልፍ ዲፊቲንግ የሆነ ሁኔታ ነው። መታጠቅ ያለበት የሀገር መከላከያ ሰራዊት ብቻ ለሁላችንም የቆመ ለሁላችንም የሚከላከል እሱ እስካለ ድረስ ሌላ ሰራዊት አያስፈልግም ባይነኝ እኔ። በተጨማሪ የትኛውንም ፖለቲካ ለማራመድ እስከዛሬ በትጥቅ ሞክረናል። ያ ግን ወደ ዲሞክራሲ አላመራንም። ስለዚህ ኦሮሞም ይሁን አማራ በትጥቅ የሚያመጣው ዲሞክራሲያዊ ስርዓት
እንደሌለ ስለማምን ኦሮሞም ይሁን አማራ ወይም ሌላውም ብሔር መታጠቁን እኔ ደስ አይለኝም። ጥቅምም የለውም። ከጉዳት የበለጠ ጉዳት እንጂ አንድም ጥቅም ያመጣል ብዬ አላምንም። እንዳሉት ታጥቆ የሚንቀሳቀሰውን ቡድን በሙሉ የማዕከላዊ መንግስቱ እየተቃወመ አንዳንዶቹን እየተዋጋ ነው ያለው አይደለ? እንግዲህ መንግስት ባላሳሰበው ሁኔታ የአማራ ብሔርተኛ መታጠቅ መንግስትን ያሳስበው አይመስለኝም። መንግስት ካላስፈታ እኛ እኮ ሐሳብ ነው እንጂ ሰነዘር ነው የምንጨነቅበት እኮ ምክንያት የለም። ሊያሳስበው የሚገባው በወለጋ ታጥቆ የሚንቀሳቀሰውን ቡድን በምክር ቤቱ አሸባሪ ነው ብሎ የፈረጀው ኦነግ ሸኔ ያለው መንግስት ነው። ከህወሓት ጋር ባለው ጦርነት እስከ መጨረሻው ድረስ ሄዶ ትጥቅ ማስፈታት የሚለው ጉዳይ ላይ የደረሰው ማዕከላዊ መንግስት ነው። የአማራ ብሔርተኝነት ታጥቆ እየተንቀሳቀሰ ካላሳሰበው እና ችግር የለም ካለ እኛን የሚመለከተን ጉዳይ አለ እንዴ? ሐሳብ ብቻ ነው ምን ሰነዝረው እንጂ። በበኩሌ የማምንበትን ነው የምገልጸው። መንግስት ምን ያምናል፣ ከምን ተነስቶ ምን አይነት ውሳኔ ላይ ይደርሳል የሚለው አብዛኛውን ጊዜ ግልጽ አይደለም። ለምሳሌ በኦሮሚያ እየተካሄደ ያለውን ትግል ከብልጽግና አባላት ውስጥ ወጥተው ብልጽግና መሪዎችን ተጠያቂ ያደርጋሉ። በዚህ ላይ ጸጥ ነው የተባለው እንጂ እውነት ነው ሐሰት ነው ተብሎ በመንግስት በኩል ወይም በገዢው ፓርቲ በኩል የተገለጸልን ነገር የለም። ካለፉት አመራሮች ለየት የሚያደርገው ብልጽግናን ጸጥ ነው የሚሉት። ውዝግብም በመካከላቸውም ውዝግብ መኖሩን ከመካከላቸው ሰዎች ወጥተው በማስ ሚዲያ እየተናገሩ በዛ ላይ ወይ እነኛ ሰዎች ተሳስተዋል አይባልም ወይም እውነት ነውና የማስተካከያ እርምጃ ወስደናል ሲባል አንሰማም። እና ይሄ በጣም የሚገርም አዲስ አይነት የገዢ ፓርቲ ቢሄቪየር ነው። ከዚህ በፊት አላየሁትም በዚህ ሀገር። እስቲ ወደኋላ እንመለስበታለን። ምክንያቱም እኔም በቀደም ዶክተር ደረጀን ለማነጋገር ሞክሬ ነበረ። ይሄ ኦነግ ሸኔ ራሳቸውን በድጋሚ የምናገራለሁ። ራሳቸው እነሱ ኦነግ ሸኔ ብለው አይጠሩም፣ መንግስት ግን ኦነግ ሸኔ ይላቸዋል። ምክር ቤቱም እንዲሁ በሽብርተኝነት የፈረጀው የትጥቅ እንቅስቃሴ ነው። ሰዎች ከብልጽግና ውስጥ ይወጡና ኦነግ ሸኔ በዚህ መዋቅር ውስጥ አለ፣ ጠቅላይ ሚኒስትሩ አድነን ራስንም ወጥተህ ንገረን የሚል ነገር እየተባባሰን የመጣው ሮማ ግን ምንም መልስ የለም። ይኑር አይኑር ምነግረውም ሰው ጠይቀውም ሰው በትክክሉን መረጃውን ያለው አልመሰለኝም። ግን እንደዚህ አይነት ንግግሮች ማህበረሰቡን ወዴት ያመጡታል? ለመንግስት ለራሱም እኮ ጥርጣሬ ውስጥ አይፈጥረውም አይከተውም ወይ? በእውነት ወደ ኋላ እንመለስበታለን። ይህን ጥያቄ እንደማረሳው ተስፋ አደርጋለሁ፣ ወይም በዚሁ ሊመልሱልኝ ይችላሉ። ሌላ ሁለተኛው ጥያቄ እርሶ ላይ ባለፈው ከተወያየን በኋላ የመጣ ጥያቄ ነበረ። ወደ እኔ ነው የመጣው። ወያኔን ሁል ጊዜ ያውቀዋለሁ ማለት ያበዛሉ እርሶ። ባህሪውን ሊቀይር አይችልም ወይ? ትጥቅ የመፍታት ሂደቱንና ያንን ስምምነት መፈረሙን ሁኔታ ከተሸነፈ
የሚፈናፈንበት ካጣ ባህሪውን ሊቀይር አይችልም ወይ በሚል ተጠይቀዋል። ቢቀይር ጥሩ ነው፣ እኔም ደስ ይለኛል። ይሄ አሁን ስራ ላይ የዋለ ያለው ስምምነት ስራ ላይ መዋሉ እርግጠኛ ከሆነ ጥሩ እርምጃ ነው፣ ጥሩ ክስተት ነው። ግን ከዚህ በፊት ከነሱ ጋር ሲጋጭና ሲወያይ እንደነበረ ሰው ሁልጊዜ ጥያቄ ይኖረኛል። ጥያቄ ራስህን አትጠይቅ ማለት ማንም አይችልም። ራሴን እጠይቃለሁ። ይሄ ቀላል ሲሆን በቀላሉ እያለቀ ሲሄድ ጥርጣሬ ያድርብኛል። ምን አስበዋል የሚል ጥያቄ ይነሳብኛል። ስለዚህ አሁን ይሄ ስምምነቱ ስራ ላይ የዋለ ነው ተብሎ ይነገራል። ስራ ላይ መዋሉ ቆንጆ ነው፣ በጣም የሚያስደስት ነው። በዚሁም ቢዘልቅ ጥሩ ነው። እኔ ተሳስቼ እኔም ብሳሳት ይሻላል ጥርጣሬ በማብዛቴ ኢትዮጵያ እንደገና ወደ ጦርነት ከምትገባ እኔ ተሳስቼ ቢሆን ይሻለኛል ባይ ነኝ። መልካም፣ ወደ ኋላ ከመመለስ በዚሁ እንሄድበት። የዚህ መንግስት መዋቅር ውስጥ ታጣቂው ሐሳብ ተቀባዮች አሉ በመንግስት መዋቅር ውስጥ እና ለዛ ይሄን እንቅስቃሴ ወይም ይሄን ለውጥ ውስብስብ ሊያደርገው ይችላል ተብሎ በየጊዜው ነው ከኦሮሞ ብልጽግና ውስጥ ሰዎች እየወጡ በስልጣን ትንሽ ስልጣን ሊሆን ይችላል ያላቸው ሲናገሩ ምሰማውና በመጀመሪያ ላይ ትንሽ የሚያስደነግጥ ነገር ነበር። ይሄን ነገርየው ከትጥቅ ትግል ወጥቶ አይዲዮሎጂ ሆኗል ማለት ነው በመንግስት መዋቅር ውስጥ ሰዎች ከተቀበሉት ርዕዮተ ዓለም ነው ማለት ነው። ምን ማለት እንደሆነ እኛ ልናውቅ አንችልም። ብልጽግና ራሱ አውቆት እንደሆን እየነገረን አይደለም። በጣም የሚገርመው ይሄ ነው። ፓርቲዎች የውስጥ ዲስፕሊናቸውን ማስጠበቅ ካልቻሉ አንዱ ወጥቶ ጓዱን እየከሰሰ በዚህ ደረጃ ያውም በጣም ከፍተኛ በሆነ ወንጀል እየተካሰሱ ለኛ ለተራ ህዝብ መግለጫ የማይሰጥበት ሁኔታ ከዚህ በፊት ተከስቶ አያውቅም። ለኛ ቢገልጹ በዚህ ምክንያት ገሌ እንደዚህ አለ ብለው ቢገልጹልን ለነሱም ይጠቅማል፣ ለኛም ከኮንፊውዥን ያወጣናል። ለዛም በፌስቡክ አይደል? ፌስቡክ ብቻ አይደለም፣ በእንትንም አሁን በዩቲዩብም አይቻለሁ። አንድ ሰውዬ ፓርቲውን ሲወቅስ የአባል ያውም የፓርላማ አባል የሆነ ሰው። ስለነሱ እናውራ። ለምሳሌ እርስዎ የድርጅት መስርተዋል መርተዋል እና አንድ የድርጅት አባል በዚህ ደረጃ ወጥቶ ፓርቲውን ቢከስ ወይም አሳልፎ ቢሰጥ እውነት ከሆነ ምን ይደረጋል? ውሸት ከሆነ ምን ይጠበቅበታል? ሁለት ድርጅት ነው እስከዛሬ አባል የሆንኩት። የኦሮሞ ነጻነት ግንባር ሜዳ ሆነን የተለያየ ሀሳብ ሊመጣም እድልም የለም። ቁጥጥር ይደረጋል።
እና እንደ ዛሬ ሚዲያ በስፋት አክሴስ የሚደረግበት ሁኔታ አልነበርንም። ግን ማንም ሰው እንደፈለገ ተነስቶ የድርጅቱን አባላት ወይም ድርጅቱን ራሱን ከሶ ሊያመልጥ አይችልም። ከፍተኛ ዲሲፕሊን ይወሰድበታል። በኋላ የኦሮሞ ዲሞክራሲያዊ ግንባርን ያቋቋምነው በውጭ ሀገር ነው። እሱ እንግዲህ ዲሲፕሊኑ እንደ ያው ዲያስፖራ ስለነበርን ይህን ያህል አልነበረም። የዲሲፕሊን ችግርም አጋጥሞን አያውቅም። እና እሷ አሁን ተዘግታለች፣ የኦሮሞ ዲሞክራሲያዊ ግንባር። ስለዚህ ምንም ምለው ነገር የለም። እንደ ድርጅት የብልጽግናን ድርጅት ምን ያክል ዋጋ ያስከፍለዋል? እነዚህ እናቃለን የሚሉ ሰዎች ወጥተው እንዲህ አይነት መረጃዎች በመስጠታቸው እንዳሉት ደግሞ ቅድም በዝምታም በመታለፉ ፓርቲው ምንም አይነት ማስተባበያ ስላልሰጠ ወይም ደግሞ የዲሲፕሊን ቅጣትም ስላልወሰደ ገና እናያለን። ግን ዝም ብሎ ያለ ውጤት አይቀርም። የሚያስከትለው ችግር ይኖራል። ምን አይነት አሁን መናገር በጣም አስቸጋሪ ይሆናል። ግን ፓርቲ ሲባል አንድ ሰልፍ የገባ ኃይል ማለት እኮ ነው። እንዳንድ ሰው የሚናገር በአንድ አቋም የሚያንጸባርቅ እና በውጊያው ላይ በፖለቲካ ትግል ውስጥ ሲገባ የተለየ አቋም አለው ማለት ነው። በፓርቲው ውስጥ ክፍልፍል ካለ፣ ንትርክ ካለ ያዳክመዋል። ሌላውም ሊጠቀምበት ይችላል ያንን የልዩነት ሀሳቦች። እና ችግሩ ፓርቲ አለ ወይስ የለም በዚህ ሀገር የሚለው ነው። ዞሮ ዞሮ ፓርቲ እኔ ፓርቲ ያለ አይመስለኝም በዚህ ሀገር፣ ብልጽግናንም ጨምሮ። ይሄ የውስጣዊ ድክመቱን በይፋ እየተነገረ ያውም ከሸኔ ጋር ለሸኔ የሚደግፉ በብልጽግና ውስጥ አሉ እየተባለ ያውም ሽብርተኛ ተብሎ የተመደበ ኃይል ጋር ይተባበራሉ ማለት ራሱ ህገወጥ ነው። ይሄንን መንግስት ወይም ፓርቲው ስርዓት ማስያዝ ያለበት። ይሄ ካልሆነ ብዙ ችግር ሊፈጠር ይችላል። መልካም። ሌላኛው ጥያቄ የነበረው ምንድነው፣ ይሄን እንኳን ከዚህ ቀደም መልሰናል። ተመልካቾችም ወደ ኋላ ሄደው ያቶ ሌንጮን ቪዲዮ እንዲያዩ መክራለሁ ወይም ጋብዛለሁ። ብሔርተኝነት ጠላት ይፈልጋል ብለዋል። እናንተ ማንን ጠላት አድርጋችሁ ተንቀሳቀሳችሁ የሚል ነው። ከዚህ ቀደም ግን ጠይቄዎት እንደ ብሔር ወይም እንደ ህዝብ ጠላት አድርገን የቆጠርነው ሰው የለንም እንደ ስርዓት ካልሆነ የአማራ ተወላጆችም ከኛ ጋር አምኖበት በትጥቅ ትግል ውስጥ ይደግፉን ነበር የሚል መልስ ሰጥተውኛል። አይደለም ይስተውሳሉ? አማሮች ነበሩ በእኛ ድርጅት ውስጥ በእናትም በአባትም አማራ የነበሩ አሁንም በህይወት ያሉ ሰዎች ተሳታፊዎች ነበሩ እና ስርዓቱን የጭቆናውን ስርዓት ነው መቃወም የጀመርነው እንጂ ብሔርን ወይም ግለሰብን ጠላት አድርገን አልተነሳንም። ይህንን ቃለ ምልልስ ወደ ኋላ ተመልሳችሁ እንድታዩት በድጋሚ አሳስባለሁ።
አለ በዩቲዩብ ላይ ተቀምጧል። ይሄን ጥያቄ የጠየቅኩበት ማለት ነው። ወደ ወቅታዊ ጉዳይ እንመለስ። ወደ አሁን ወደ ሀገሪቱ ነገር እንመለሳለን። መቼም በጣም አሳሳቢ ነገር እየሆነ ነው ያለው። በተለይም በዚህ በወለጋ የእርሶ የትውልድ ሀገሮት ነው። እኔ ደግሞ የወዳጆቼ ሀገር ነው፣ ዘመዶቼም አሉ እዛና በወለጋ ያለው ሁኔታ እነዚህን 4 ዓመት ውስጥ በመሻሻል ፋንታ እየተባባሰ መጣበትና ዛሬ ላይ የደረሰበት ነውና እኔ ያሳስቦኛል። ወደ ሌላ ቦታዎች ሊዛመት ይችላል። ሙሉ ለሙሉ የዚህ ሀገር ያሉ ህዝቦችን መተማመን ሊያጠፋ ይችላል። በጣም አስጨንቆኛል። እኔ ብዙ ጊዜም ከእርሱ ጋር አውርተንበታልና ምንድነው የሆነ ያለው በዛ አካባቢ? የሚሻለውን አላውቅም። ይሄ በወለጋም ሌላም ኦሮሚያ አካባቢ የተካሄደው ያለው የሁለት ጉዳዮች መገናኘት ነው። አንደኛ ነገር የኦሮሞ ነጻነት ሰራዊት የሚባለው ራሱ በትጥቅ ትግል አጀንዳዬን ሐሳቤን አራምዳለሁ ብሎ መነሳት ራሱ የችግሩ መንስኤ ነው ብዬ አምናለሁ። በትጥቅ ትግል የገባንበት ጊዜ ነበረ በወጣትነቴ። ያን ጊዜ ምንም ምርጫ አልነበረንም። ፖለቲካ ለመስራት ነው ጠበንጃ ያዝ ነው። ኦሮሞን መብት ተነጥቋል፣ ለመብት ታገል ለማለት ነው ጠበንጃ ያዝ ነው። ፖለቲካ ለመስራት ነው ጠበንጃ ተሸከምነው እንጂ ትጥቅ ትግሉ ስላማረን አይደለም። አሁን ባለነው ሁኔታ በቂ አይደለም፣ ግን በሰላማዊ መንገድ ትግል ለማካሄድ ሐሳብን ለማስተላለፍ የተወሰነ መብት አለ። በቂ አይደለም ለማለት እንችላለን። ይሄንኑ ማስፋት ይሻላል። እዚሁ ውስጥ እየታገልን ማስፋት ይሻላል እንጂ ጠበንጃ ይዘን ወደ ገጠር ወጥተን ይሄ ራሱ ችግር ነው፣ መታየት አለበት። የመሪ አመራሩ ይሄን ማየት አለበት። ይሄ በአንድ በኩል በኦሮሞ ነጻነት ሰራዊት በኩል ያለው ችግር አለ። በብልጽግና በኩል ደግሞ ችግሮች አሉ። በየመንደሩ በየወረዳው ይመስለኛል የአስተዳደር ጉድለቶች ይፈጽማሉ። ያንን ጉድለት ሸኔ ይጠቀምበታል እና ይሄ ሁለቱ ችግራቸውን ስህተታቸውን ካላረሙ አሁን ባለንበት ሁኔታ ያውም በጣም ባልተማከለ ሁኔታ ትጥቅ ትግል ማካሄድ፣ ትጥቅ ትግል በየትኛውም ሁኔታ አደገኛ ነው። ራሱ የመጨረሻ ሐሳብ ሊሆን ይችላል። ሚንስ መሆኑ ቀርቶ ኤንድ ሊሆን ይችላል እና ይህን ሁለቱም ወገኖች እንደ አገር እንደሚያስተዳድር ብልጽግናም ራሱን ቢመረምር የኦሮሞ ነጻነት ሰራዊት ሸኔ የተባለ የተሰየመው እነዚህም ስትራቴጂያቸውን መልሰው ቢመረምሩ ይሻላል። ለኦሮሞ አይጠቅምም ባይነኝ። አሁን ባለነው ሁኔታ ጉዳት ያስከትላል እንጂ
ለኦሮሞ አይጠቅምም። ሌላው ይሄ ግጭት አፈታቶችን በተመለከተ ዝም የተባለበት ቅድም እንዳሉት ፓርቲው ወጥቶ በዚህ ጉዳይ ሲከሰስ ዝም ነው፣ አዲስ ባህሪ ነው ያሉት ማለት ነው። ሌሎችም ነገሮች በአገሪቱ ውስጥ የሚደረጉ ሁኔታዎች ዝም ተብለው ተከድነው የሚበስሉበት ያለው ሁኔታ ነው። የግጭት አፈታቶቹ ከዚህ ሳይደርሱ ሰዎች በማንነት እየተገደልን ነው ብለው ሲናገሩ በዛ ዘመን ኢህአዴግ ምን ያደርግ ነበር? ለምሳሌ የሃይማኖት ግጭቶች ይነሱ ነበር። ቤተክርስቲያን ወይ ይቀጥላል ወይ መስጊዶች ይነዳሉ በረቅ ባሉ አካባቢዎች ላይ። ያን ጊዜ ፈጥኖ መንግስት የሚመልስበት መንገድ ነበር። ቶሎ ይሄዳል፣ የሚያስረውን ሰዎች ያስራል። ከዛ በኋላ ዶክመንተሪዎች ይሰራል። ያንን ምንድነው እንትኖቹ ይሄ ማህበረሰብ አብሮ የኖረ ነው፣ የተሰናሰለ ነው፣ የተጋባ ነው፣ ተቻችሎ የኖረ ህዝብ ነው፣ ተከባብሮ የኖረ ህዝብ ነው የሚል ሚዲያዎችን በኃይል ይጠቀም ነበር። ምንም ነገር አልተሰራም። በአማራና በኦሮሞ ግጭቶች ውስጥ ግጭት አፈታቶቹን አልተመለከትኩም እኔ እንደ አንድ የሚዲያ ሰውና ወዴት ወሰደ እና ወዴት እንደገና ደግሞ ሊያመራ ይችላል? የበለጠ ውስብስብ ያደርገዋል። ማን ማንን እያጠቃ እንደሆነ እንኳን ማወቅ እስኪያስቸግረን ድረስ ደርሷል። አሁን ለምን ወሬ ከብዙ ቦታ ነው የሚመነጨው የሚናፈሰው። ያንን ወሬ የሚያናፍሱት ዓላማ አላቸው። ያን ዓላማቸውን ለማሳካት ነው ወሬውን እንደዛ ፓኬጅ አድርገው የሚነዙት እና በመንግስት በኩል የተፈጠረ ሁኔታ ይሄ ነው ተብሎ ስለማይነገረን ጥርጣሬ ይፈጥራል። ጥርጣሬ ሲበዛ ደግሞ ዞሮ ዞሮ ህዝብ ከህዝብ ጋር ወደ መጋጨት ሊከፋ ይችላል። አሁን በኦሮሚያና አማራ ድንበር አካባቢ ግጭቶች ይነገራሉ። ማን ነው ጠንሳሽ፣ ማን ነው ፈጻሚ ብለሽ ስትጠይቂ እንደ ሰውየው ነው መልስ የምታገኘው። ከአማራ የሚገኘው መልስ የተለየ ነው። ከኦሮሞዎች የሚገኘው መልስ በጣም የተለየ ነው እና በጣም አደገኛ ሁኔታ ውስጥ ነው ያለ ነው። ይሄን ጊዜ እንግዲህ መንግስት ወጣ ብሎ አቋም ይዞ ግልጽ ቢያደርግልን ለእኛ ብቻ ለህብረተሰቡ፣ ለአገሩ ህዝብ ይሄ ችግሩ ይሄ ነው፣ መፍትሄው ደግሞ በዚህ ይገኛል ብሎ ማረጋጋት የመንግስት ኃላፊነት ይመስለኛል። ሌላው ስራ አጥነት፣ ወጣት በብዛት ያለበት ሀገር ነው። በብዛት ከአዛውንቶች ይልቅ ወጣት ይመረቃል። በገፍ ነው የሚመረቀው ከዩኒቨርሲቲ። የተማረውም ያልተማረውም ጨምሮ ስራ የለው። ስራ አጥነት በኃይል አለ። በዚህ በስራ አጥነትና በምሬት ላይ ወጣት እስከሆነ ድረስ የተለያዩ ባህሪዎች፣ ጸባዮች ይኖሩታልና ጉልበትም አለው። በህዋትና የፌደራል መንግስት ባረጉት ግጭትና ጦርነት ደግሞ በአካባቢው ያለው ወጣት ተሳትፏል። ሲሳተፍ በአዋጅ በሚዲያ የማረከውን ከባድ መሳሪያም ሆነ ቀላል መሳሪያ ያንተ ነው የሚል እድል አግኝቶ ነበር። ስራ አጥ ነው፣ ስራ የለውም። ከዩኒቨርሲቲ ተመርቋል፣ ዲግሪ ያለው፣ ሁለተኛ ዲግሪ የያዘ ወጣት ሊኖር ይችላል። ስራ ሳይኖረው መሳሪያ ደግሞ አገኘ። ያን መሳሪያ ለመንግስት ያስረክብ እርግጠኛ አይደለሁም፣ መረጃ የለኝም። በሌላም ቦታዎች እንደዚሁ በኦሮሚያም፣ በአፋርም፣ በሶማሌም በመላ ሀገሪቱ
የስራ አጥነት ከዛ ተጨምሮ የኑሮ ውድነት የሀገሪቱ አለመረጋጋት መሳሪያ ደግሞ በማግኘት ወዴት ያለ ነገር ውስጥ ልንመጣ ነው?